ይቺ ሰይጣን የሆነች ልጅ እኮ አታደርገውም አይባል። እኔ ራሱ ችግር አለብኝ። ምን አቅብጦኝ ነው በዚህ ልክ የተሳፈጥኳት? ወይኔ ጸጋ፣ እንዲህ እንዳሰቃየሽኝ የምትቀር ይመስሎሻል? ለማንኛውም ተረጋጊ። ቹቻ እንደሆነ እኮ አላሽልችም። ቅድም ያለችኝ ነገር እኮ ስጋት ፈጥሮብኝ ነው። እንጋብቶኛል። ግን አንተ እንዴት ልትመጣ ቻልክ? እኔማ መጣጤ አዲስ ነገር ካለ ልጠይቅሽ ብዬ ነው። ስለ ኤልያስ ነው? አዎ ስለ ኤልያስ ነው። እባክህ ምንም የረባ ነገር የለም። ይሁን። ያ ዳኒ የሚባል ልጅ አሁንም ድረስ ከደመረ ጋር የተገናኘ ነው እንዴ? አላውቅም። ጥሩ። ለማንኛውም የዳኒን አድራሻ ትሰጭኛለሽ? ለምን ፈልገህ ነው? በዘዴ ቀረብ ብዬው ከደመረ ጋር ያለውን ነገር በደንብ ማጣራት ይኖርብኛል። ልጁ ግን ከምታስበው በላይ ብልጥ ነው። ጸጋ፣ እኔ እኮ መኮንን ነኝ። እንዴት አድርጌ መሰለል እንዳለብኝ በደንብ ጠንቅቄ ያውቃለሁ። ከሆነ ጥሩ። በአሁን የሚገኝበትን አድራሻና የልጁን ባህሪ በደንብ አድርገሽ ንገሪኝ። እሺ እነግርሃለሁ። እቺ ብሽቅ የሆነች ልጅ እኮ የቁም ቅዠት ነው የሆነችብኝ። አታስቢ፣ በጊዜ በደንብ አድርገሽ ስለምትበቂያት ከህይወትሽ ትወጣልሻለች። ተስፋ ያደርጋል። ሷሉ እንዴ ነባት? አሬ ነው አመሰግናለሁ። ቢታዘዝ የለም እንዴ? አራለች ውስጥ እኮ ስራ እየተንጎዳጎደች እኮ ነች። ቻቺ ቻቺ፣ ወይ ዳኒ፣ አንቺ ምን ሆነሽ ነው እንግዲህ አስቀምጠሽ የጠፋሽው? ወይ ውስጥ እኮ የሆነች ስራ ይዤ ነው። ምን ችግር አለው? ተነስተህ ብታስተናግድልኝ። እንደኔም አገባኝ ብር የምታገኘው እንጂ። ወይ ወሬኛ፣ ምን ልታዝ አባት? ቡና በስኳር አለ። እሺ። አመሰግናለሁ ዳኒ። አይዞ አትደንግጥ። እሱ አስጠራ ስለሰማው ነው። ምን ነው ተሳሳትኩ እንዴ? ኧረ አልተሳሳትክም። ስደነግጥ ጊዜ እኮ ግራ ስለገባኝ ነው። አይ ይሄ አለ አይደለ ድንገት የማያቀሰው ስምን ሲጠራ የሚሰማ ስሜት የለም። ገባኝ። ለማንኛውም ይቅርታ። ኧረ ምንም ይቅርታ የሚያስጠይቅ ነገር አላደረኩም። ያው ጀስት ስሜን የጠራው እሱማ ልክ ነህ። እኔ የምልህ እዚህ ሰፈር ነህ እንዴ? አዎ። የሚከራይ ቤት ፈልጌ ነበረ። ምን አይነት ቤት? ያው ለወንድ ላጤ የሚሆን። እንደሱ እንኳን ይገኛል ብለህ ነው? ቢገኝልኝ ደስ ይለኛል። እስኪ ቆይ አንድ ጓደኛ አለኝ፣ እሱ ልጠይቀውና የሚለኝን ልስማ። ደስ ይለኛል። ስልክህን ለያዘው። ኧረ አንተ እስኪ እሺ 09 ቆይ እንዴ 09 23 46 ማን ብዬ ሴፍ ላድርግ? መኮንን። መኮንን? አዎ መኮንን። ምን ነው? አይ ስምህ የድሮ ሆኖብኝ ነው። እኔን ቆየት ያልኩ ሰው ነኝ። ግን አትመስልም። ጨዋታ ትችላለህ? አዎ ከኑሮ ባልበልጥም ተቆጭታለሁ። ኑሮ ይጫወታል እንዴ? ለዛም ሁሉም ሰው ላይ ነው። በተለይ ጎል የሚያገባ ጥሩ አጥቂ ካለ እንደ ኑሮ በጣም ተጫውቼልኝ። የምር ጨዋታ ተመችቶኛል። ቤቱ ብቻ ይገኝልኝ እንጂ ጥሩ ወዳጆች እንሆናለን። ኧረ ምን ችግር አለው? ወዳጅንን የሚል ተገኝቶ ነው። ልክ ነህ። ቤዚቲ በቃ ራሱ ነው። ማን ነው? መኮንን። ማን ነው መኮንን?
ዳኒ አንተ እሱን አታውቀውም። ቤዛ በእርግጠኝነት እቺ ልጅ የሆነ ነገር እየጎነጎነች ነው። ነገሩን ግልጽ አልጉታ። መኮንን ማን ነው? በቃ አታውቀውም። ዳኒ በእናትህ አሁን ከዚህ ሂድ። እንዳልኩ ልጅቷን በጥንቃቄ ተከታተላት። እሺ ከታተላታል። በእርግጠኝነት መኮንን ማለት እነ ቤዛ ሲያወሩ ላይ የነበረው ሰውዬ ነው። ዳኒ ቡና ጠጣ እንጂ። አይ እንደውም ሰዓት ሄዳውን እኔ ጄም ሰዓት ደርሷል። ቻቺ ይሄ ያንግዳውን እኔ የቅድሙ ያሻይ ነው። እሺ ተቸገርኩ እኮ ዳኒ፣ እኔ ከፍል ነበር። ኧረ አንተማ እንግዳ ነህ። ባይሆን ቤቱን ስናገኝ ትጋብዘኛለህ በሰፊው። ስልክህን እጠብቃለሁ። እሺ እደውልልሃለሁ። ሰላም ነው። መልካም። አንተ ቤት ያልታወቀብህ ይመስላል ዳኒ። ለምንድን ነው ስሜን ስትሰማ የደነገጥኩ? ታውቀኛለህ ማለት ነው? በእርግጠኝነት ታውቀኛለህ። የዛሬው ደግሞ ለየት ያለ ነው በጣም። አሁንማ ማበድ ሁሉ ጀምራለሁ። እስኪ ልገምት። ኤላ ነው እና ሌላ ማን ሊሆን ይችላል? ተቀልሽ ንዴቴን ብዛት ንክስ አርግሽ ብጭቅጭቅ አርግሽ ጣዩ ያለኝ። ታዲያ ምን አናደደሽ? ብጭቅጭቅ አርግሽ አጥዩ። በዚሁ ከቀጠለማ አይቀርለትም። ቆይ ግን ከሌላው ቀን የተለየ ዛሬ ምን አርጎሽ ነው? በእኔና በቤስት ጓደኛዬ መሀል እየገባ ሊበጠብጠን ነው። ቤስት ጓደኛዬ ስትይ አለምና እና ሌላ ማን ሊሆን ይችላል? ጥሩ። ቆይ ምን አድርገው ነው የሚበጠብጣችሁ? አጠገቤ እንዳደርስ ብዬ ሳስጠነቅቀው አለምን መጠቀሚያ ያላደርጋት አጉል አቀራረብ ቀረባት። አጉል አቀራረብ ስትይ እስኪ አብራሪልኝ። አጉል አፍቃሪ እየመሰለ የልጅቷን ልብ ሊያስኮበልል ነው። ባልሳሳት መጀመሪያውንም እሱ ልቧ ውስጥ ተጎዝግዟል። ስለዚህ እሱ ከተመቻት አንቺ ምን አገባሽ? አንቺ እኮ የልጁን ሴረኝነት ስለማታውቂ ነው። አውቁ ከኔ ላለመራቅ ብሎ ነው እሷን የቀረባት። ይወደኛል እያልሽ ነው? እኔ እንደሱ አልወጣኝም። ወጣሽ እንጂ ካልወደደሽ ለምን ካንቺ ላለመራቅ ይፈልጋል? ምክንያቱም ምን? ግልጽ እኮ ነው። ጆኒን ለማናደር ሲል ነው እንደዚህ የሚያደርገው። አንቺ ልጅ ምንሽም እያማረኝ አይደለም። ማለት ኤላ ተብዬው በነፃ ልብሽ ውስጥ ገብቶ ሳይጎዘጎዝ አይቀርም። እማይሆን ነገር ዝም ብለሽ አትቀባጥሪ። በዚህ ምድር ላይ እንደ ኤላ የሚያስጠላኝ ሰው የለም። ታዲያ የምታዩ ሰው አንቺን ራቀሽ ቀረበሽ፣ አንቺ ምን አገባሽ? እሱማ ልክ ነሽ፣ ግን እኔም መቅረቡ ለጆኒ ኮንፈርት እየሰጠው አይደለም። እንደውም ልንገርሽ፣ አለም ኤላን መጥበሷ ከጆኒ በላይ የሚያስደስተው ሰው የለም። ለምን ይደሰታል? ጆኒ እኮ የጠላው ከአለም ጋር መቀራረቡን አይደለም፣ አንቺ ኤላ የምታይበትን መንገድ ነው። ሰው ደግሞ እንደዛ የሚያየው የሚወደውን ሰው ብቻ። መሲሙሽ ስታናድጂ። ቆይ ለምንድን ነው ወደ ኤላ የምትገፊኝ? ጆኒ ምን ቢበድልሽ ነው? ቆይ ሰብልዬ፣ የኔ ቆንጆ ራስሽን ባታታዩ ጥሩ ነው። ልብሽ የሚለውን አድምጪ። እስኪ መጀመሪያ ያለብሽን የፍቅር ችግር ፍቺ፣ እዚህ ለሰው ምክር ከመስጠትሽ በፊት። ልክ ነሽ፣ የኔ ጥፋቱ እህቴ ነሽ ብዬ ገመናዬን ማካፈሌ። መሲሙች አምልጦኝ ነው። በቃ ስለተናደድኩ ማውራን አላውቅም። ይሄ ልብሽን ከተናገርሽ በኋላ አምልጦኝ ነው አይሰራም። እሺ መሲ በእናትሽ ይቅርታ አድርጊልኝ፣ እውነት አምልጦኝ ነው። ወይኔ ጉዴ፣ ምንድን ነው ያደረኩት? ይሄ ልጅማ ገና ያሳብደኛል። በዚህ ሰዓት ዓለም ላይ እንደኔ ደስተኛ ሰው ያለ አይመስለኝም። እስኪ ደስታሽን ንገሪኝና እኔም ደስታሽ ይገባብኝ። ደስታዬን የፈጠርከው እኮ አንተ ነህ። አልገባኝም። ትናንትና እኮ ዓለሜን ያሳየኸኝ። ኬክ ብቻ እኮ ነው ግን የጋበዝኩሽ። ለእኔ ግን ከኬክም ግብዣ በላይ ነው። የምር በጣም ነው ያስደሰትከኝ። አንቺን ካስደሰተሽማ እኔም ደስታ ነው። አፌ ቁርጥ ይበልልህ። አንተ ስትደሰት ደግሞ የበለጠ ተደሰትኩኝ። ምን ነው አስደበርኩ እንዴ? ዝም አልክ? ውይ ኧረ አንቺ አላስደበርሽኝም። እንደዚሁ የአሳይመንቱ ነገር እያሳሰበኝ ስለሆነ ነው። እንደው ካልደበረሽ አሁንም ሂጅ አሳይመንቱ ልስራ። ኧረ አይደብረኝም፣ ግን በኋላ ቆቀር ብጋብዝ ደስ ይለኛል። እሺ ታይም ካለኝ ምናልባት ተጋብዥኛለሽ። ለማንኛውም መልካም ቀን።
እሩ እያሰማመጥሽው። እንግዲህ የተቻለኝን እየሞከርኩ ነው። በደንብ ሞክሪ። እኔም ሰብሊን ማፈናፈኛ ሰጣታለሁ። አንቺም ኤልያስን በግላጭ እያገኘሽ ማላመድ ነው። የተቻለኝን እሞክራለሁ። የኔ ወደት የኔ ጨረቅ እንዴት ነሽ? አለሁ እንደገፋኝ። ማን አባቱ ነው ደግሞ አንቺን ያስከፋብኛል? እቺ ጓደኛ ተብዬ ሰብለናታ በነገር ወጋች። ሰብሊ ምስኪን ነው ወይ ምስኪን? አንተ አታውቃት። ጓደኛዬ ናት። እሞትላታለሁ ትያት የለ እንዴ? አሁንም ቢሆን እሞትላታለሁ። እሷ ግን በነገር ወጋች። እሺ ታዲያ እኔ ላስታርቃችሁ? አያስፈልግም። አንተ እዚህ ውስጥ አትግባ። አልገባም። ግን እቺ ሙድሽን አስተካክያታ። እሺ ወንድም አለ ታውቂያለሽ፣ ወንድም አለም ስትይ የሆነ ነገር ወርር አደረገኝ አይደል? ፍቅሬ ብለህ አይወርህም። ከእህትነት ውጭ እኔ እንደማታስበኝ በደንብ አውቄው ነበር። ደግሞ የቲሸርሽሜን ጉዳይ እናስተካክለዋለን። እሺ ሁሉንም ደግሞ ቦታ ፊክስ እናደርገዋለን። እንዳታስቢ። ለእሱ አታስብ፣ እኔ አስተካክለዋለሁ። አውቃለሁ እኮ ግን ደግሞ እኔም ላግዝሽ እፈልጋለሁ ነው ያልኩሽ። እንዴት እንደምወድ ግን ታውቃለህ አይደል? ግን እኮ ከኔ አይበልጥም መውደድሽ። ፈጣሪ አንተን ባይሰጠኝ ኖሮ እዚህ ግቢ ብቸኛ ነበር የምሆነው። ታውቂያለሽ፣ ፈጣሪ አንቺን የመሰለች ውድ እህት ስለሰጠኝ ሁልጊዜም አመሰግናለሁ። እንኳን ተዋወቅን፣ እንኳን ተግባባን፣ እንኳን ምን እንኳን አፈቀርኩ፣ እንኳንም ወንድሜ ሆንክ። ይህ ክፋት ምን ያህል እንደሚያስፈልገኝ አንተ አታውቅም። እዛ ለምንድን ነው ግን ይቅርብኝ ያልኩሽ? ማሰቢ አይቀርብህም ዳኒ። ይሄንን ነገር በደንብ እንድትሰራበት ትፈልጋለሁ። ቆይ እናንተ የራሳችሁን ፍላጎት ብቻ ነው እንደምታዩት? ይሄንን ስራ አልሰራም ስላልክ እኮ መኮንን አንተን መከታተሉን ያቆማል ማለት አይደለም። እሱ አያሳስበኝም። ትሰማኛለህ? የኔ ወንድም አቆማለሁ የሚባል ነገር አይሰራም። እሺ የጀመርከውን ነገር ትጨርሰዋለህ። ስራህ ላይ ግን አንዳንድ ማሻሻያ ስላደረኩኝ መከፍለህን ብር እጥፍ አድርገዋለሁ። ምን? አዎ ከዛ ምልህን እያንዳንዱን ነገር ታደርጋለህ። እስኪ ልስማ፣ ሀሳብሽ ምንድን ነው? መኮንንን እንደምታውቀው በፍጹም ማሳወቅ የለብህም። እንደማያውቀው ሰው አክት እያደረግክ ትሰልሏለህ ማለት ነው። ሊሰልለኝ የመጣው ልሰልለው? አዎ የምትፈልገውን ነገር ለማግኘት እየተጠነቀቅ ያው በቃ እሱ ከሚጠይቅህ ጥያቄዎች አንዳንድ ጫፎች እያዝክ አላማቸው ምን እንደሆነ ታጣራልኛለህ። ግን እኮ ሰውየው በጣም ከባድ ሰው ነው። አንተም መቼም ቀላል ሰው አይደለህም አይደል? እኮ ይሄንን እኮ ነው የምለው። ግን ማንም ሰው ነገር ሊመሰክርልኝ ፈቃደኛ አይደለም። እኔ ዳኒ ከባድ ሰው ነኝ ብያለሁ። ዳኒ አሁን ጊዜ የለኝም፣ መፍጠን ይኖርብሃል። ምን አለበት ትንሽ እንኳን ራሴን እንድከብት ፈቀጅልኝ። አሁን በፍጥነት ቤት ትፈልግና ለመኮንን ትደውልለታለህ። በተቻለ አቅም በደንብ ለመቀራረብ ሞክር። ስታይል። እሺ ለማንኛውም አሁን ጸጋ ልትሄድ ስለምችል ቤት አለብኝ። እሺ ግን ስራ ማስኬጃ አንዳንድ ነገር ይፈልገኛል። እሱን እልክልሃለሁ። መልካም ቀን። የማይች ያራዳልች። አይ ዳኒ ገራሚ ሰው ነህ ስለኩ በምክንያት ነው። ዛሬው ልክ ይለይልናል። እሺ ወይ ገለሃለሁ ወይ ትገለኛለህ። እንግዲህ አስማንቺ ጅመሙት መርጫለሁ። ግደኝ። ጥሩ በጣም እያናደርከኝ ስለሆነ ሲጣርገኝ ነው። እሺ ምቀል። ቆይ እሺ ትንሽ ዝቅ ልበልሽ። አንገቴ ላይ ያደርሽ መሰለኝ። ወይኔ ጉዴ! እኔ ተበሳጭቼ አንተ ትቀልዳለህ እንዴ? እንደውም ዝቅ አልልም። አንገቴ ላይ ካልደረሽም አልደረሽም። ስማኝ፣ እህቴን መጠቀሚያ ስታረጋት እያየሁ ዝም አልልም። እሺ ከየትኛው እህትሽ? አለምን ነው። እኔ እኮ መሲ ብቻ ትመስለኝ ነበር። አለምም እህትሽ ናት እንዴ? መሲም እህቴ ናት። ለጊዜው ግን ያወራሁት ስለ አለም ነው። ትናንትና ኬክ እየበላን ካወራን በኋላ የሆነ ነገሩ አስቦኛል። አለም የምሯን ነው። ትናንትና ኬክ ጋብዛታል? አዎ ጋብዣታለሁ። ሊያውም እንዴት አባቱ እንደሚጣፍጥ ኬኩ። እንኳን ጣፈጠ። ምን ይጣበስ ታዲያ? ከፈለግሽ ደግሞ አንቺንም ጋብዝሻለሁ። አልፈልግም። ሲጀመር እኔ ኬክ አልወድም እና ደግሞ ከአለም እንድትርቅ እፈልጋለሁ። የሚሰብለ አለም ላይ ግን እየቀናሽባት መሆኑ ታውቆሻል አይደል? ምንም አልቀናው። እንደውም ከእንዳንተ አይነቱ ክፉ ሰው ላርቃት እየሞከርኩ ነው። እና ታዲያ ለምን ስለኔ ክፋት ነግረሻት ከኔ እንድርቃት ታረጊያትም? አትሰማኝማ። ታውራለች ማለት ታውራለች። ምንም ይሁን አያገባህም። እራቅ ብያለሁ፣ እራቅ።
ሚሰብለ በፐርሰናል ላይፍ ገብተሽ በበጠበጪኝ ደስ ይለኛል። ከፈለኩት ሰው ጋር የፈለኩትን ነገር ማድረግ መብታለኝ። እሺ እንደዛ ከሆነ የኔንም መብት ተረዳኝ። ከዚህ በኋላ አጠገቤ እንዳትደርስ። አሳይመንቱን ከጨረስን በኋላ እመኝ አጠገብሽ ድርሽ አለኝ። እኔም እሱን ነው የምፈልገው። እና ደግሞ ኬኩን እንድጋብዝሽ ከፈለግሽ ኤኒ ታይም አለሁ። ነገርኩ እኮ እኔ ኬክ አልወድም። ደግሞ ከእናንተ አይነቱ ምንም አይነት ነገር አልፈልግም። ጎበዝ ልጅ። በቃ እሺ አሁን ወደ አሳይመንቱ ንግባ። ቆይ ግን ምን አድርግ ነው አድርገን ምንማ ገብቷል። እሺ ይሄው ጊዜ ሰጠውሽ። በቃ ግልጽ አድርገህ ንገረኝ። ትሰማኛለህ? ለዛ አሽከር ማክስ አድርጎ መጣላት ወንድነት አይደለም ብለዋል ብለህ ንገርልኝ። እሺ ቆይ ግን ስንቴ ልንገርህ? ምንም አውቀው ነገር የለም። ከእናንተ ውጪ ደብዳቤ የሚያስልቅ ጸብ የተጣላሁት ማንም የለም። ስዝቱ ደግሞ የነበራችሁት አንተና ያሽንታም የሆነ ካሌብ ጓደኛ ናችሁ። አንተ ምን አይነት ጀግና ቢሆን ነው ግን እንደዚህ ፈስ በፈስ ያደረገ? ትሰማኛለህ? እኔ ናታን መቼም ቢሆን ነው ፈርቼ ማልፈሰው። ታዲያ ምን አስሬ እኔ ላይ እየመጣ ትጨፍራለህ? ስማ ወንድ ኮንክ ሄደ ማስክ ያደረገውን ሰው ያገኘው ደብድበውና ማስኩን አውልቀ ማንነቱን ማወቅ ነው። እሱም በቅርቡ አሳያለሁ። ግን እመነኝ ጆኒ፣ ማክስ ከሚያደርገው ሰውዬ ጀርባ እጅ ካለበት እመነኝ ያበቃልኛል። መጀመሪያ ግን አገኘው ተፋለሙና ሌላው ነገር ይደርሳል። እሱን ደግሞ በቅርቡ አሳያለሁ። አሳየኝና እኔ ጀግና የለም ለጊዜው አሹፍ። የታለ አሳይመንት ፔፐር? አልያዝኩትም። ታዲያ እንዴት ልንሰራ ነው? እንደዚህ አይላይን እየታየኝ። አልቀለድኩም። እዚህ ያለሁት አሳይመንቱን ላግዝ ብቻ ነው። እስቲ እንደው እግረ መንገድሽን ልቤም ከብዶኛል። በዛው እሱን ማግዢ። አንተ ግን ቀልድ ታበዛለህ ነበር። ምን ነው በቀለል ስኪ ነው? አልስቅም። ሰዓት የለኝም። አሁን ወደ አሳይመንቱ ምገባ ከሆነ ወደ አሳይመንቱ ገባ። በቃሽ። ስንወጣ ጠብቂ። የሆነ ካፌ ኬክ ኦርሻይ ነገር ጋብዝሻለሁ። ወይኔ ይሄ ልጅ። ቆይ ጨለለል ታጨለለኝ ነው እንዴ? አልታወቅሽም እንዴ? ከጨለልሽ እኮ ቆየሽ። ያው ሰው ሁሉ ራሱ እየታዘበ ነው። ትዕግስቴን እየተፈታተንከኝ ነው። እኔ ልሄድ ነው። ብትይ እኮ እስከ ክላስ ነው። እዛ መልሰን መገናኘታችን አይቀርም። ወይኔ ፈጣሪ፣ ምን ውስጥ ነው የከተትከኝ? ፍቅር የሚባል ደስ የሚል ዓለም ውስጥ ይመስለኛል የከተተሽ። ባይሆን እኔ ሕክምናውን እከፍላለሁ። ለምን አማኑኤል አላሳየህም? ያው ሴት ልጅ መላታ ጣም ይባላል እና ጆኒ ተብዬሽን አሳምኙና ልጋብዝሽ፣ በዛውም ደግሞ ሸኝሻለሁ። አልጋበዝም፣ አልሸኝም። ሚሰብላ መልሰሽን እንጠብቃለሁ። ባትጠብቅ ይሻላል። ሙጭ እጠብቃለሁ። ጸጋ፣ ምንድን ነው ጉዱ? ምን ተፈጠረ? ኤልያስን ይከታተላል ያልሽው ልጅ እኮ ምንም የረባ ነገር አላመጣም ነው ወይስ ስራውን ትቶት ነው? ስራውን አልተወው እና ምን እያደረገ ነው? ኤልያስ እኛ ከምናስበው በላይ በጣም ድብቅ የሆነ ልጅ ነው። እሱም ማወጣጣት እኛ እንዳሰብነው ቀላል አይደለም። የምርሽን ነው? አዎ ጆኒ፣ ዳኒ እንደዚህ አይነት ስራ ላይ በጣም ጎበዝ ነው። ግን በቃ ኤልያስ ከብዶታል። እኔ ግን ግራ እየገባኝ ነው። ቆይ ግን ኤልያስ ማን ነው? እሱ የሁሉም ሰው ጥያቄ ነው። ቆይ ጸጋ፣ ከዚህ ቲክቶከር ጋር ምንድን ነው ያገናኛችሁ? የሁሉም ሰው ጥያቄ ነው ስትይ፣ ሌላም ስለሱ ማወቅ የሚፈልግ ሰው አለን ይመስለኛል። እንደዚህ አይነት መልስ ምንም ነው ደስ ማይለኝ። እኔም እንደዚህ አይነት መልስ ባልመልስልህ ደስ ባለኝ ነበር። ልጁ ራሱ በራሱ ሚስጥር ነው። ሰብለ ግን ከምን አይነት ሰው ጋር ተነካክታሉ ሁሉ ነገር ውስጥ የከተተች? ለማንኛውም ኤልያስን ከመከታተል ባሻገር ፍቅረኛን የሆነ ነገር ብልሃት ወደ ቀልቧ እንድትመለስ ብታደርጋት ጥሩ ነው። ሌላ ችግር እንዳታመጣብህ። ልክ ነኝ ጸጋ። መሲ፣ ላናግርሽ ፈልጌ ነበር። እኔና አንቺ ምንም የምናወራው ነገር የለም፣ ጨርሰናል። በጣም አጥፍቻለሁ። የፈለገ ብናደድም እንደዛ ማለት አልነበረብኝም። እኔ እኮ እህቴ ነሽ ብዬ ነው ገመናዬን ሁሉ አሳልፌ ነገርኩሽ። ገብቶኛል። ትልቅ ጥፋት ነው ያጠፋሁት። እባክሽ ይቅር በይኝ። እሺ፣ ይቅርታ አድርጌልሻለሁ። ግን ከዚህ በኋላ አጠገቤ ላይሽ አልፈልግም። እሺ? እሱም ማድረግ አልችልም። አታስቢ፣ እኔ ማድረግ እችላለሁ። ምንድነው እባክሽ ማድረግ የምትችይው? ምን አገባሽ ጫጎጊት? ምን ያሳድብሻል እንዴ? በቃ ሳይሽ ታስጠይኛለሽ። እኔም እኮ በጣም ነው የምጠላሽ። እንኳን ጠላሽኝ። እሺ ጫጎጊታ፣ ብንከባበር አይሻልም? ባንከባበር ምን ልታመጪ ነው? ሰብሊ ዝም ትያታለሽ እንዴ?
ምን ልበላት? አታድም የተሳደበች እኮ ነው። መሲ አታስቢ፣ ይኸው ይጅላችኋለሁ። መሲ አልጨረስንም። እኔ ግን ጨርሻለሁ። ምንድን ነው ያልጨረሳችሁት? ሚስጥር ነው። ሚስጥር ማለት ከኔ የሚደበቅ ሚስጥር? አዎ። አሃ ሚስጥር መያዝ አትችይም እያልሽኝ ነው? መያዝ አትችይም ሳይሆን ላንቺ ከነገርኩሽ ሚስጥርነቱን ያጣል። ዛሬ ብቻዬን እመጣልሃለሁ። ከዛን ደግሞ ያንተን ወንድነት እናያለን። ሄሎ ቃጁ፣ ዛሬ ጀለሶች ስላሉ ያንቺ መምጣት አያስፈልግም። እሺ እንዳታስቢ። እሺ ያስጨነቀኝ ነው። ስልክ ለምንድን ነው የማይሰራው? እጭ አሁን ደግሞ ያ የተረገመ ልጅ ካገኘ ሌላ ነገር ነው የሚፈጠረው። ምን ገባኝ ነው ሄሎ የወጋ ቢረሳ የተወጋ ረሳ ማን ልበል? እንዲማ በቶሎ ትረሽኛለሽ ብዬ አስቤያል ነበር። ማነሽ? ቃጁ ነኝ። ሀረላሽ ስልኬን ሴቭ አላረግሽውም እንዴ? ለምንድን ነው ሴፍ የማደርገው? ባልሰራውን ነገር እኔን ለመውቀስና ሀርድ ለማስጫር ነው። እሺ ቆይ አሁን ምን ፈለግሽ? አንቺን ሳብ ሳብ አድርጌ ልለጥፍሽ። ስለምንድን ነው የምታወሪው? መረጃ አሰባስቤ ስከታተልሽ ነበር። ዛሬ ግን ወጥመዴ ውስጥ ገብተሻል። ምን? ይኸውልሽ የእኔ እናት እኔ ጸብ አልወድም። እሱን ቀድመሽ ነበር ማሰብ የነበረብሽ። ሄሎ ሄሎ፣ ወይኔ ሄሎ መሲ፣ ለምን ደወልሽ? መሲ ጉዴ ፈላ። ልጅቷ እየተከታተለች ነው። የቷ ልጅ? ይቺ ቃጀል የምትባለው ነቻ። አጀል? የት ነው ያለሽው? ይሄ ሁሌ የምንሄድበት አለ አይደል? በግልባጩ በኩል ያለው እዛ ጋር ነኝ። ምን እንደተጣያትሽ? አሁን መጣው ሰብሪ። መሲ አንዴ ቆይተቱ ሳውዲ ነው ይሰጣል። በዛ በግልባጩ መንገድ በኩል ነች። ያቺ ድርዬ እየተከታተለቻት። ማናት? ያቺ ቃጀል ተብዬ ናታ። ልትተናኮላት ነው። እሺ በቃ ወዴት ነው እንዴት ተወጣጥራ የምትሄደው? ቀጠሮ አለን። እሰይ የምን ቀጠሮ ነው ደግሞ? ከኒንጃው ጋር። በስመ አብ። ቆይ እኔ የምለው የሆሊውድ ፊልም መስራት ጀመርን እንዴ? አንተ ቆይ ምንድን ነው የምታወራው? ያው ኒንጃ ማውቀው እኮ ሆሊውድ ፊልም ያየው ብቻ ነው ብዬ እኮ ነው። በእናትህ ኪሮ አሁን ተውኝ፣ መሄድ አለብኝ። ኧረ ብቻሽንማ አትሄጂም የኔ ወንድም። ይህንን ጉድማ ሄጄ ማየት አለብኝ። አይሆንም፣ ፈሪ እያለኝ ነው። ስለዚህ ሰው ይዣል። ኧረ እባክህ የተጣላ በተለኝማ አልጣላም። ያው ኒንጃውን ለማየት ካለኝ ጉጉት የተነሳ ነው የምሄደው ከአንተ ጋር። እንደዛ ከሆነ ጥሩ ነው። በል ተነስ እንሂድ። እሺ መቼም
እኔ ነው ያለኋችሁ። ጠብቀኝ አባ ጠብቀኝ።